ቅንፍ ክፍል 1 አብዱል ሐኪም ሳፋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱቲ ፋሚሊያንስ እንዴት ናችሁ? ያው ከተራራው በኋላ ቅንፍ በሚል አዲስ አስተማሪ ታሪክ ተከስተናል። እስኪ አብረን እንቆይ። የብርሃን ጸዳል የቀኑን ፈካት አድምቆታል። ድብቅ ነገር ሁሉ ግልጽ ይሆን ይመስል ሁሉም ባለጥለት ነጭ ነጠላውን ተከናንቦ አስረቅራቂና ሙሾ በሚመስል የቁጭት እንባ ያነባል። ከዚህ በፊት ስለመኖራቸው ፍንጭ ያልነበራቸው ሰዎች በጠቅላላ እየተንጋጉ ዋይታውን እያቀለጡት ነው። የዚህ ሁሉ ነገር ትርጉም ግራ የገባው አንድ ልጅ የተከናነበውን ጋቢ በእንባው ረጥቦ ፉም ከመሰሉ አይኖቹ ያለማቋረጥ የእንባ ዘለላዎች እንደ ጅረት ያለማቋረጥ ይፈሳል። ለቀስተኛ ሁሉ በየተራ እየተንጋጋ የማጽናኛ ቃሉን እየወረወረ ከፊቱ እያነባ ይሄዳል። ለማንም ምንም ምላሽ ከመስጠት የተቆጠበው የውስጡን እልህ በእንባው ከመግለጽ ውጪ ምንም ድፍረት አላገኘም። ገና ባያዎቹ የእድሜ ክልል የሚገኝ በጣም ያልቀላ በተለምዶ የቀይ ዳማ የሚመስል ክብ ፊት ያለው ተጫዋች ልጅ ነው። የሚያውቁት ሁሉ በማራኪው ፈገግታውና በጨዋታ አዋቂነቱ ይወዱታል። ዛሬ ግን ያ ጨዋታው ፈገግታው ከፊቱ የለም። ጨዋታ አዋቂ አንደበቶቹ ተለጉመዋል። እነዚያ ጣፋጭ አንደበቶቹ ሳቅ ተርበው ሐዘናቸውን በእንባ ጎርፍ እየገለጹ ነው። በትንሽዬ የአጥር ሽቦ የታጠረችው ቤት ከውስጡ የማያቋርጥ ሳቅና ደማቅ ጩኸት ይሰማል። አረ እባክሽ አንቺ ልጅ ሆ በሳቅ ገደልሽኝ እኮ የሚል ሳቅ በብዛት ይሰማል። ይህ ቤት የነ ቢንያም ቤት ነው። ወይዘሮ ሳሚያ የቢንያምን እናት እና ታናሽ እህቱ ሰመር ነበረች። እናቷን እየኮረኮረች ስታስቃቸው የነበረችው ቢንያምና ጓደኛው ጋር አምሽቶ ወደ ቤት ሲመለስ ገና ከውጭ ነበር የእህቱን ሳቅ የተቀበለው። ገና ከመግባቱ ሰመር ነበረች ቢንዬ እያለች ጥምጥም ያለችበት። ናስቲ የኔ ወንድም ምን ነው ቆይህ? እማዬ ሳም ከነ ሳሚ ጋር እኮ እያወራን ሰዓቱ ሄደ። እንዴት ነው ሳሚ አይመጣም እንዴ? ምን ባክሽ ጣጠኛ ነው። ሰሙዬ ነይ እስቲ የዛሬ ውሎሽን እኮ አልነገርሽኝም ብሎ ወደ እህቱ ሲዞር፣ በሉ እናንተ ተጫወቱ፣ ዛሬ ሆዴን እኮ አቆሰላችኝ፣ እኔ ልግባና ራት ላቀርብ ብለው ወይዘሮ ሳሚያ ወደ ኩሽና መሩ። ሰመር ከልጅነቷ ጋር ተደማምሮ አንደበቷን ቢሰሟት አይጠግቧትም። ልክ እንደቀደሙ ሁሉ ቢንያምን ሳቁን ማሰማት ጀመረ። ከት ብሎ ህይወት ልክ እንደ ክረምት ጀንበር ፈዘዝ ብላ ነበር። ዘወትር የምትቀበለው እናትና አባቱን በሞት ከተነጠቀ በኋላ የብቸኝነት ኑሮን ተላምዶት እህትም ይሁን ወንድም የለውም። ለቤቱ ብቸኛ ነው፣ ልጅ ነው። ሳሚ አሉኝ ብሎ ከሚላቸው ጓደኞቹ ውጪ ማንም የለውም። ብዙ ጓደኞችን በየጊዜው ይቀያይራል። ልክ ህይወቱን ይህም ይለውጡለት ይመስል ብቸኝነቱ የገዛ ህሊናውን የማዘዝ ስልጣን ተሰጥቶታል። ያለበትን ችግር ለመወጣት የትኛውንም ጉድጓድ ለመግባት ልቡ የቆረጠ ሰው ነው። ቀዳዳዎችን በሰፉ ቁጥር እነሱን ለመሙላት ይሆናል ብለን ባሰብነው መንገድ ለመጓዝ ማንም አያግደንም። ከቤተሰቦቹ ህልፈት በኋላ እየወረሰው ቤት እሱን አንደላቆ የማኖር አቅም ያለው ቢሆንም አላወቀበትም። ሐዘኔን ያስረሳኛል ብሎ ከጀመረው የቁማር አረምና ራሱን መታደግ አቅቶታል። ብር በሚያገኝባቸው መንገዶች ሁሉ እየሄደ እየተደናቀፈ ሱሱን ያስታግሳል። ሳሚ ብቸኝነቱን ተስፋ መቁረጥ የሰጡት ግድ የለሽ ድፍረት ሁሉንም አሳጥቶታል። በዙሪያው አሉኝ የሚላቸው ጓደኞቹ እንኳን በእንካ ተቀበል ትብታብ የተጋረዱ ናቸው። ሳሚና ቢንያምን የረዥም ጊዜ የልጅነት ጓደኞች ናቸው።
ከልጅነቱ ጠንቅቆ የሚያውቀው እሱ ብቻ ነው። አጣብቂኝ ውስጥ እንኳ ቢገባ ሮጦ የሚደርስለት አንድና ብቸኛው ጓደኛው ቢንያምን ብቻ ነው። ብዙ ጊዜ በቁማር ሰበብ የተለያዩ ግጭቶች ሲገቡ ከጉድ ያወጣዋል። በተለያየ ጊዜ ቢመክረውም ግን ችሎ ከሱሱ መላቀቅ አቅቶታል። በተለምዶ 09 ተብሎ በሚጠራው ሰፈር ውስጥ የዕለት ተዕለት ሕይወት ትጀምራለች። ኑሯቸውን ለመግፋት የጋራዥ ቱታ እያጠቡ ጉሮሯቸውን የሚደፍኑት እንስቶች የቱታውን ቆሻሻ ለማስለቀቅ የሚረዳቸውን ውሃ በማሞቅ ላይ ተወጥረዋል። ከነሱ በስተግራ የእነሱን ስራ የሚታዘቡ አሸሻቸውን እየማጉ የጡዞት ዓለማቸው ውስጥ ተሰምጠዋል። ከፊት ለፊቱ ያለው መኖሪያ ቤት ከመኖሪያ ቤትነቱ በተጨማሪ ጫት እና ሺሻ ስለሚጨስበት ጡዘት ዓለም ውስጥ ለሰጠሙት ጥሩ መሸሸጊያ ሆኗቸዋል። የሰፈሩ ሱሰኞች ሱሳቸውን ከማራመድ ውጪ በገሃድ የሰፈሩን ሰው አይተናኮሉም። ይህም ውልደታቸውና እድገታቸው እዛው ሰፈር በመሆኑ ሁሉንም ጠንቅቀው ያውቁታል። ጀሚል እዚህ ሰፈር ተወልዶ ይደግ እንጂ የሐሺሽ ሱስ ውስጥ አልገባም። ነገር ግን ሰፈር ውስጥ ለሚገኙ በሙሉ ሐሺሽ የሚያከፋፍላቸው እሱ ነው። ከመሰሎቹ ተቀብሎ የሚያመጣውን ሐሺሽ በወረቀት በሲጋራ ቅርጽ በማስያዝ ስራ ውስጥ ይጠመዳል። የሚያመጣውን ሐሺሽ በጥቁር ፌስታል ውስጥ ከቶ ስለሚያመጣው የሚጠረጥረው የለም። የተለየ ጥንቃቄ ማድረግን መረጃ እንደመስጠት ስለሚያስብ ወጣ ያለ ነገር ማድረግ አይመርጥም። የተለያዩ ወጣቶች የእሱ ደንበኞች ናቸው። ሳይከፍሉ መውሰድን አጥብቆ ስለሚቃወም አብዛኞቹ በዚህ ባህሪው ይለዩታል። የቢንያምን እናት ባለቤታቸውን አቶ አደምን ካጡ በኋላ በተደጋጋሚ ሆስፒታል ይመላለሳሉ። አቶ አደም በድንገተኛ የመኪና አደጋ ነበር ሕይወታቸውን ያለፈው። ወይዘሮ ሳሚያ አልፋፎ የሚጥል ምንነቱ ያልታወቀ በሽታ ተጠቂ ናቸው። ይህንን በሽታቸውን ከልጆቻቸው ሸሽገው ቤት መሆኑን ያዘወትራሉ። ከቤታቸው በጀርባ በኩል የሚገኘውን የተለያዩ ክፍሎች በማከራየት ስለሚኖሩ የተጋነነ ባይሆንም ጥሩ የሚባል ገቢን ያገኛሉ። ለልጆቻቸው ምንም ምግብ ለማዘጋጀት ኩሽናቸው ውስጥ ይንደፋደፋሉ። አልፎ አልፎ እንደ ንፋስ ሽው በሚለው በልጆቻቸው ሳቅ እሳቸው ፈገግ እያሉ ምግቡን ማዘገጃጀት ጀመሩ። ጉድ ጉድ እያሉ አይናቸው ብዥ እያለባቸው የሚያማስሉትን ድስት ወዲያ ጥለው አጠገባቸው ያለውን ያገኙትን ነገር ደባብሰው ለመያዝ ሞከሩ። በደመ ነፍስ የተቻላቸውን ይፍጨረጨራሉ። አቅማቸው ሲከዳቸው መሬቱ ላይ ተዘረሩ። እሳቸው ወድቀው ዝም ልንል ነው መቼ አለቀና ይልና የዛሬውን ቅንፍ የሚል አስተማሪ ታሪክ ጅማሩ በዚሁ የክፍል አንድ አጠናቀን ነገ ቅንፍን እኛም ደግሞ በብራኬት በቅንፉ ውስጥ ሆነን ነገን ደግሞ ክፍል 2 ይዘን እንመጣለን። ለነበረን ቆይታ ከልብ እያመሰገንኩ ውድና እየተወደዳችሁ የተከበራችሁ የሀገሬ ልጆች የምወዳችሁ ቅንፍ ብለን ደግሞ በብራኬት ውስጥ መጥተናል። ቅንፍ ክፍል 2 በሚቀጥሉት ቀናቶች እናስከትለዋለን። ለነበረን ቆይታ እያመሰገንኩ የድሮ ተራራው በአሁኑ ቅንፍ ሆኖ ተቀንፌ መጥቻለሁና በዚህ ቅንፍ ውስጥ አብረን ደግሞ እስከ ክፍል 10 ወይ 15 አካባቢ ነው እናስቀጥለዋለን ማለት ነው። ያላ ባይ መልካም ቀን፣ መልካም ሙሉ። አመሰግናለሁ።